በዚህ ቪዲዮ ስለ ኮኤፊሽንት ኦፍ ቫሪዬሽን እና ስለ ስታንዳርድ ስኮር አንድ ኤግዛምፕል በአንድ ላይ እናያለን። ሁለት ግሩፖች አሉ፣ ግሩፕ 1 ግሩፕ 2። ሁለቱም ግሩፖች አንድ ኤግዛም ወስደዋል፣ አንድ ፈተና ወስደዋል። የግሩፕ 1 ተማሪዎች በአማካይ 50 ደቂቃ ውስጥ ፈተናውን ጨርሰዋል። የግሩፕ 2 ተማሪዎች በ60 ደቂቃ ውስጥ በአማካይ ፈተናውን ጨርሰዋል። ግሩፕ 1 ስታንዳርድ ዲቪዬሽኑ 2 ደቂቃ ነው። ግሩፕ 2 ስታንዳርድ ዲቪዬሽኑ 5 ደቂቃ ነው ቫሪዬሽኑ። Relatively speaking, which group was more consistent in their performance ይላል። ይሄንን ጥያቄ ለመመለስ ኮኤፊሽንት ኦፍ ቫሪዬሽን እናያለን። ከሁለቱ ግሩፖች የትኛው ግሩፕ ነው ሞር ኮንሲስተንት ወይም ዩኒፎርም የሚለውን ለመመለስ ኮኤፊሽንት ኦፍ ቫሪዬሽን እንጠቀማለን። ለቢ if አበበ from group 1 completed the exam in 48.2 minutes and በየነ from group 2 completed it in 49.3 minutes who performed the task more quickly ይላል። ለምን ይላል? ከሁለቱም ግሩፖች ከግሩፕ 1 አበበ የሚባል ተማሪ ሄዶ ወስደናል። ከግሩፕ 2 በየነ የሚባል ተማሪ አለ። ስለዚህ ከሚናቸው አንፃር ከእያንዳንዱ ግሩፕ ሚን አንፃር ያለውን ርቀት በስታንዳርድ ዲቪዬሽን በማየት ሁለቱን ኮምፔር ማድረግ ይቻላል። ዜድ ስኮር ወይም ስታንዳርድ ስኮር ነው የምንጠቀመው ቢን ለመፈለግ ቢን ለማወቅ የቢን ጥያቄ ለመመለስ ማለት ነው። ስታንዳርድ ስኮር ወይም ዜድ ስኮርን እናያለን። መጀመሪያ የኤን ኒ which group was more consistent in their performance ይላል። ይሄንን ለመመለስ ኮኤፊሽንት ኦፍ ቫሪዬሽን ፎር ግሩፕ 1 እንፈልጋለን። ኮኤፊሽንት ኦፍ ቫሪዬሽን ፎር ግሩፕ 2 እንፈልጋለን። ኮኤፊሽንት ኦፍ ቫሪዬሽን ፎር ግሩፕ 1 2 ሲካፈል ለ50 ሲባዛ በ100% ነው። 2 ሲካፈል ለ50 ሲባዛ በ100%። ለግሩፕ 2 ኮኤፊሽንት ኦፍ ቫሪዬሽን ፎር ግሩፕ 2 5 ሲካፈል ለ60 ሲባዛ በ100% በሚል እናገኛለን። ኮኤፊሽንት ኦፍ ቫሪዬሽን is equals to standard deviation divided by mean times 100%. for group 1 2 divided by 50 times 100% 4% ይመጣል። በ51 በ52 2 ሲባዛ 2 4% ይሆናል። ለግሩፕ 2 5 ሲካፈል ለ60 ሲባዛ በመቶ ነው። approximately 8.33% ይሆናል። coefficient of variation for group 1 is less than coefficient of variation group 2 group 1 coefficient of variation 4% ነው። እዚህ ጋር 8.33% ነው። የሚያንሰው ነው ኮንሲስተንሲውን የሚያሳየው። የሚያንሰው ግሩፕ ኮንሲስተንት ነው ማለት ነው ወይም ዩኒፎርም ነው ማለት ነው። ስለዚህ ግሩፕ 1 is consistent, ግሩፕ 1 is more consistent than ግሩፕ 2። ለምን coefficient of variation for group 1 is less than coefficient of variation for group 2? group 1 was more consistent in their performance since coefficient of variation for group 1 is less than coefficient of variation for group 2። ሁለተኛው ለመመለስ ዜድ ስኮር ወይም ስታንዳርድ ስኮር እንጠቀማለን። ስታንዳርድ ስኮር ፎር አበበ ስራውን ፈተናውን የጨረሰበት ሰዓት አለ 48.2 ደቂቃ ነው። 48.2 ሲቀነስ 50 ሲካፈል ለ2 ነው። የበየነ 49.3 ሲቀነስ 60 ሲካፈል ለ5 ይሆናል። ስታንዳርድ ስኮር x minus mi over sigma ለአበበ 48.2 ሲቀነስ 50 ሲካፈል ለ2 ነው። ይሄ ይመጣል። ለበየነ ይሄ ይመጣል። ምን ይላል? if አበበ from group 1 completed the exam in 48.2 minutes and በየነ from group 2 completed it in 49.3 minutes who performed the task more quickly? ማነው ቀድሞ የጨረሰው በፍጥነት የጨረሰው? ኤግዛሙንም በፍጥነት የጨረሰው ማን ነው? እዚህ ጋር ከራሳቸው ግሩፕ አንፃር በ0.9
ስታንዳርድ ዲቪዬሽን አንሶ ነው ከራሱ ግሩፕ የጨረሰው አበበ። ይሄኛው ደግሞ በ2.14 ቀድሞ ነው የጨረሰው። ቀድሞ ነው ይሄ በ0.9 ቀድሞ ነው የጨረሰው፣ ደቂቃ ቀድሞ ርቀት በስታንዳርድ ዲቪዬሽን ስናየው። ይሄኛው ደግሞ በ2.14 ስታንዳርድ ዲቪዬሽን ቀድሞ ነው የጨረሰው ከሚኑ ማለት ነው፣ ከሚኑ ማለት ነው። ስለዚህ በየነ ነው ጥሩ ፕሪፎርም ያደረገው ማለት ነው። የግሩፕ ሚን 60 ነው። በስታንዳርድ ዲቪዬሽን ስናየው በ2.14 ቀድሞ ነው የጨረሰው ስራውን፣ ፈተናውን ቀድሞ ነው የጨረሰው በየነ። ስለዚህ በየነ ፕሪፎርምድ ዘ ታስክ ሞር ኪውክሊ። ከሚኑ ያለው ዲስታንስ ይሄ ነው ለአበበ፣ ከሚኑ በታች ነው። የዚህኛው ግን የባሰ ነው፣ ከማይነስ 2.14 ከሚኑ በጣም ቀድሞ ነው የጨረሰው። ስለዚህ በየነ ፕሪፎርምድ ዘ ታስክ ሞር ኪውክሊ